የአሜሪካ ፍጥጫ ወዴት ያመራል? በዓለም መንግስታትና ህዝቦች ዘንድ በጉጉት ሲጠበቅ የነበረው በኢራንና በአሜሪካ መካከል በኦማን የተደረገው የቅርብ ጊዜ የኒውክሌር የውክልና ድርድር ለአሁን መጠናቀቁንና የሁለቱም ሀገራት ልዑካን ወደ ዋና ከተማዎቻቸው መመለሳቸውን የኢራን የመንግስት ሚዲያ አይአርኤንኤ አርብ ዕለት ዘግቧል። ኢራንና አሜሪካ ቀጥተኛ ያልሆነውን የኒውክሌር ዲፕሎማሲያቸውን አርብ ዕለት የቀጠሉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቴህራን ላይ ወታደራዊ እርምጃ ለመውሰድ ከዛቱና እሳት ከቆሰቆሱ በኋላ ለሳምንታት ተጋግሎ የቀጠለውን ውጥረት ተከትሎ መሆኑ ይታወሳል። በማስካት በውክልና በተደረገው በዚህ ውይይት ላይ የኢራን ቡድን በአራግቺ ሲመራ፣ ዋሽንግተን ደግሞ ልዩ መልእክተኛ ስቲቭ ዊትኮፍን እና የትራምፕን አማች ጄሬድ ኩሽነር ልካለች። የአሜሪካ ማዕከላዊ እዝ ኃላፊ የሆኑት ብራድ ኩፐርም ከአሜሪካ ልዑካን ቡድን ጋር በኦማን ተገኝተዋል። ከድርድሩ መጠናቀቅ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አርብ ዕለት በማስካት ለኢራን ቴሌቪዥን ሲናገሩ በኦማን ከአሜሪካ ጋር የተደረጉ የቅርብ ጊዜ ውይይቶች ጥሩ ጅምር እንደሆኑና ተጨማሪ ዙሮች እንዴት እንደሚቀጥሉ ከዋና ከተሞቹ ጋር ከመከሩ በኋላ ውሳኔ እንደሚወሰድ ተናግረዋል። አራግቺ በተጨማሪም የአሜሪካ ጦር የኢራን የኒውክሌር ጣቢያዎች ላይ ጥቃት ካደረሰና እስራኤል ከኢራን ጋር ለ12 ቀናት ያደረገችውን የሰኔ ወር ጦርነት አሜሪካን በግልጽ ከተቀላቀለች በኋላ አለመተማመን እንደጨመረ፣ በተለይ ቀን የተቆረጠለት ስድስተኛው ዙር ቀጥተኛ ያልሆነ ውይይት ከመካሄዱ ጥቂት ቀናት በፊት ይህ መሆኑ ነገሩን ይበልጥ እንዳከበደው ገልጸዋል። ፕሬዚዳንት ትራምፕም ጥሩ የሚባል ውይይት መካሄዱንና በሚቀጥለው ሳምንት መጀመሪያ ላይ ደግሞ ተጨማሪ ውይይት ለማድረግ አሜሪካ እቅድ እንዳወጣች ለጋዜጠኞች ተናግረዋል። ነገር ግን በኦማን አሸማጋይነት የተደረጉት ድርድሮች እየጨመረ የመጣውን የአሜሪካ ጥቃት ስጋት ለማስታገስ የሚያስችል ምን ያህል አቅም ይኖራቸዋል የሚለው የዓለም ጥያቄ ነው። ይህም ውሃ ቢወቅጡት እምቦጭ እንዳይሆን ነገሩ ተሰግቷል። የዚህ ስጋት መነሻ ደግሞ ኢራን በኒውክሌር ፕሮግራሟ ላይ ስምምነት ካላደረገች ውጤቱ በጣም ከባድ ነው ሲሉ ትራምፕ መዛታቸው ነው። በብርቱ ስምምነት ማድረግ የምትፈልግ ትመስላለች። በዚህም ቴህራን ከቀደሙት ውይይቶች ይልቅ ከዚህ በላይ ለማድረግ ፈቃደኛ ልትሆን ይገባል ሲሉ ትራምፕ ተናግረዋል። ድርድሩ የኢራንንም ሆነ የአሜሪካንን አስተሳሰብ ግልጽ ማድረጉና ሊሻሻሉ የሚችሉ የዲፕሎማሲና የቴክኒክ ይዘቶችን መለየቱ ጠቃሚ ነበር ብለዋል የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳዲ ከውይይቱ በኋላ። እስኪ ወደ ኋላ መለስ ስንበል ኢራን ከ1957 ጀምሮ የተለያዩ የስኬት ደረጃዎችን እያስመዘገበች የኒውክሌር ፕሮግራምን ስትከተል ቆይታለች። በ1980ዎቹ መጨረሻ ላይ ከኢራቅ ጋር በተደረገ ጦርነት ወቅት ኢራን ደህንነቷን ለማረጋገጥ የኒውክሌር ጦር መሳሪያዎችን ይበልጥ ለማልማት ወሰነች። ምንም እንኳን ከጊዜ በኋላ የኢራን የኒውክሌር ምኞት በተለያዩ ማዕቀቦች ቢገደብም የክልል ፍላጎቶቿ ግን ማደጋቸውን ቀጥለዋል። ኢራን በኩድስ ኃይሏ ወይንም በዓለም አቀፍ የእስላማዊ አብዮታዊ ጥበቃ ኮርፕስ በኩል የሺያ ታጣቂዎችን ማስታጠቅና ማሰልጠን ቀጥላለች። ይህም በመካከለኛው ምስራቅ ያለውን የኒውክሌር ክፍፍል አባብሶታል። ይህም ብቻ አይደለም። ኢራን ለፍልስጤሙ ታጣቂ ቡድን ሐማስ ለዓመታት ወታደራዊ እርዳታና ስልጠናም ሰጥታለች። ይህም የጥቅምት 7 2023ቱን በእስራኤል ላይ የወሰደውን ጥቃት እንዲሰነዝር አስችሏል። የኢራን የኩድስ ኃይል በሊባኖስ ውስጥ ላለው ሂዝቦላ የተራቀቁ የታጠቁ ድሮኖችንም አቅርቧል። በሶሪያ ከ100,000 በላይ የሺያ ተዋጊዎችን አሰልጥኖም የገንዘብ ድጋፍ አድርጓል። ለየመን ሁቲዎችም የባሊስቲክ ሚሳኤሎችንና ድሮኖችን አቅርቧል። እንዲሁም በኢራቅ ውስጥ ላሉ የሺያ ሚሊሻዎች የሚሳኤል አቅም እንዲገነቡ ረድቷል። እነዚህንና ሌሎች ምክንያቶችን ጠቅሶ የአሜሪካ መንግስት ኢራንን የሽብርተኝነት ቀዳሚ ደጋፊ ሀገር እንደሆነች ይናገራል። ኢራን በየዓመቱ ከ1 ቢሊዮን ዶላር በላይ ለሽብርና ሽብርተኞች ፈሰስ ታደርጋለችም ብሏል። በአፍጋኒስታን፣ ጋዛ፣ ሊባኖስ፣ ፓኪስታን፣ ሶሪያ እና የመን ከ140,000 እስከ 185,000 የሚደርሱ የኩድስ አጋር ኃይሎችም አሉ ትለናለች ልዕለ ኃያሏ ሀገር አሜሪካ። የኢራን የኒውክሌር ስምምነት በመባል የሚታወቀው የጋራ አጠቃላይ የድርጊት እቅድ ወይም JCPOA የኢራን የኒውክሌር ፕሮግራም ሰላማዊ ሆኖ እንዲቀጥል ለማረጋገጥ በኢራንና በአሜሪካ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ቻይና፣ ሩሲያ እና ጀርመን መካከል በ2015 የተደረገ ስምምነት ነው። በዚህ ስምምነት ኢራን ከተባበሩት መንግስታት፣ ከአሜሪካና ከአውሮፓ ህብረት ማዕቀቦች ለትንሽ ጊዜም ቢሆን እፎይታን አግኝታለች።
ጉድና ጅራት ከበስተኋላ ነው እንዲሉ ወትሮም ለኢራን ወዳጅነት የሌላትና የረዥም ዘመን ባላንጣ የሆነችው አሜሪካ በትራምፕ የመጀመሪያ የስልጣን ዘመን በ2018 ራሷን ከስምምነቱ በማግለል ኢራን ፋታ አገኘሁ ያለችበትን ማዕቀብ ዳግም ታዘንባው ጀመር። በሁለቱ ሀገራት መካከል የነበረው ውጥረትም ይበልጥ ተባባሰ። ቀን ቀንን ተክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያኑ አቆጣጠር በ2025 ወደ ስልጣን ሲመለሱ በ2018 ዩናይትድ ስቴትስን ከጄሲፒኦኤ የኒውክሌር ስምምነት ካገለሉ በኋላ የመጀመሪያ የሆነውን በኒውክሌር ፕሮግራማቸው ላይ የሚደረግ ቀጥተኛ የአሜሪካ ኢራን ውይይትን ማነሳሳት ጀመሩ። ሆኖም ይህ ጉዳይ የአሜሪካ የእናት ልጅ የሆነችው እስራኤልን አላስደሰተም። ድርድሩ ሙሉ በሙሉ በመቃወምም የኢራንን የኒውክሌር ፕሮግራም ለማፍረስ ያላትን ጽኑ አቋም አጠናክራ ቀጥላለች። የእስራኤል ባለስልጣናት ኢራን የኒውክሌር ጦር መሳሪያ ለማልማት የምታደርገው ድብቅ ጥረት የአካባቢውን የኃይል ሚዛን ከመሰረቱ እንደሚቀይርና ይህም ለእስራኤል ሕልውና ቀጥተኛ አደጋ ያስከትላል ሲሉ ይሞግታሉ። ሰኔ 12 ቀን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ኢራን ሚስጥራዊ የዩራኒየም ማበልጸጊያ ቦታ እየገነባች መሆኑን ባስታወቀ ማግስት እስራኤል አጋጣሚውን ተጠቅማ በኢራን የኒውክሌር ተቋማትን፣ የሚሳኤል ፋብሪካዎችን፣ ከፍተኛ ወታደራዊ ባለስልጣናትንና የኒውክሌር ሳይንቲስቶችን ኢላማ ያደረገ አንድ ወጥ የሆነ ወታደራዊ ጥቃት ፈጸመች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃቱን የጦርነት ቆስቋሽ ድርጊት ሲሉ ኮንነውት ነበር። ኢራንም ድሮኖችንና በደርዘን የሚቆጠሩ የባሊስቲክ ሚሳይሎችን በማምጠቅ አጸፋ መለሰች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኦፕሬሽኑ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለመከላከል የመጨረሻ አማራጭ እንደሆነ ገልጸዋል። በእስራኤልና በኢራን መካከል ለአንድ ሳምንት የዘለቀውን የአየር ድብደባን ተከትሎ ዩናይትድ ስቴትስ በቀጥታ በግጭቱ ውስጥ ጣልቃ በመግባት በፎርዶዋ በኢስፋሃንና በናታንዝ የሚገኙ 3 የኢራን የኒውክሌር ጣቢያዎች ላይ በሰኔ 21 ጥቃት ሰነዘረች። ጉዳዩም መነጋገሪያ ሆነ። ትራምፕ የሌላ ሀገር የኒውክሌር ፕሮግራም ላይ ጥቃት የሰነዘሩና በጠላት ላይ ጥቃት ለመሰንዘር ከእስራኤል ጋር በግልጽ የወገኑ የመጀመሪያው የአሜሪካን ፕሬዝዳንት ናቸው። በአጸፋው ኢራን ሰኔ 23 ቀን በኳታር በሚገኘው አልኡዴድ የአሜሪካ የአየር ኃይል ቤዝ ላይ የሚሳኤል ጥቃት ፈጸመች። ከዚያም ትራምፕ በዚያው ቀን የተኩስ አቁም ስምምነት መደረሱን አስታወቁ። የሆነ ሆነና ዛሬም የማስካቱን አይነት ሰላማዊ ድርድሮች ጭላንጭል መታየት በጀመረበት ወቅት አሜሪካ ኢራን እንድታደርግ የሚገባውን ነገሮች ከማስጠንቀቂያ ጋር በዝርዝር አስቀምጣለች። ይህም በኒውክሌር ስምምነት ላይ በሰፈረው 3.67 በመቶ ዩራኒየም የማበልጸግ መጠን እንኳን ቢሆን ኢራን የዩራኒየም ሀሳቧን ሙሉ በሙሉ እንድትተው አሜሪካ ትፈልጋለች። ይህ ደግሞ ለኢራን የሚዋጥ አልሆነም። ኢራን በሰኔ ወር ላይ ዋና ዋና የኒውክሌር ተቋሞቿ በአሜሪካ የቦምብ ጥቃት ከመውደማቸው ወይም በከፍተኛ ሁኔታ ከመጎዳታቸው በፊት እስከ 60 በመቶ ድረስ ታበለጽግ ነበር ተብሏል። ሌላው የዋሽንግተን የድርድር ቅድመ ሁኔታ በአገሪቱ የጦር መሳሪያ ውስጥ ዋና የሆነውን የኢራንን የባሊስቲክ ሚሳኤልን መገደብና በኢራቅ፣ ሊባኖስ፣ የመንና ሶሪያ የሚገኙ የቴህራን የተዋቀሩ የጦር ቡድኖችን ከእንግዲህ ወታደራዊ ወይም የገንዘብ ድጋፍ እንደማያገኙ ማረጋገጥ ነው። የአይጥ ምስክር ድንቢጥ እንዲሉ የአሜሪካ ቀኝ እጅ የሆነው በእስራኤል ያለው መንግስትን ጨምሮ በርካታ የአውሮፓ ሀያላን መንግስታትም ለዚህ የአሜሪካ ጥያቄ ድጋፍ ሰጥተዋል። ነገር ግን የኢራን መንግስት ማዕቀቦችን ለማንሳት አሊያም ለመቀነስ ከማሰብ እሱንም በኒውክሌር ጉዳዮች ላይ ብቻ እንደሚደራደር፣ በሚሳይሎች ወይም በሌላ በማንኛውም ጉዳይ ላይ የሚደረጉ ውይይቶች ግን የማይነኩ ቀይ መስመር ናቸው ሲል የአሜሪካ ጦርነት ቀስቃሽ ዛቻ እንዲያበቃም በአራግቺ የአርብ ዕለት ንግግር በኩል በተደጋጋሚ አጽንኦት ሰጥቷል። የሀገራቱ ድርድር በሰላማዊ መንገድ ካልተቋጨ ለጦርነት ዝግጁ መሆናቸውን ማሳያው ብዙ ነው። የኢራን ፕሬስ ቲቪ እንዳስታወቀው እስራኤልንና በክልል ውስጥ ያሉትን የአሜሪካን ሰፈሮች መድረስ የሚችል የክሮራም ሻህር ዳሽ 4 ሚሳኤል ከመሬት በታች ባለ ላውንቸር ቤዝ ላይ ኢራን ተክላለች። የአይአርጂሲ የፖለቲካ ጉዳይ ምክትል የሆኑት ያዶላ ጃቫኒ ሚሳኤሉን ይፋ ማድረግ ማለት የድርድር ጠረጴዛው ላይ ተቀምጠን ቢሆንም እንኳን ወታደራዊ ኃይላችንን አንሰጥም ማለት ነው ብለዋል። የኢራን አዛዦችም እንዲሁ ለክልላዊ ጦርነት ከፍተኛ ዝግጅት ማድረጋቸውን ተናግረዋል። ነገሩ ወዴት ያመራ ይሆን?
ዓለም የእነዚህ ሀገራት ፍጥጫና ውጥረት ወደ ለየለት ጦርነት ካመራ የሚከተለውን ቀውስ በመፍራት ለተኩስ አቁምና እርቅ የሚጋብዙ ውይይቶች በተለያየ ወቅት መደረጋቸው እፎይታን ሲሰጠው ቢቆይም መቼም አመል አይለቅም ነውና ትራምፕ ዳግም በኢራን ላይ ወታደራዊ አማራጮችን ለመውሰድ ማሰባቸውን መግለጻቸው፣ አሜሪካ የጦር መርከቦችንና ተዋጊ ጀቶችን በኢራን ውሃ አቅራቢያ ማዛወሯ መታወቁ፣ በክልሉ የአሜሪካ ጦር ባለባቸው ሰፈሮች ውስጥ የአየር መከላከያዎችን ማጠናከሯን መግለጿና የአሜሪካ ኃይሎች በዚህ ሳምንት የኢራንን ድሮን መትተው መጣላቸውን ተከትሎ የአርብ ዕለቱ የኦማን ድርድርና ቀጣይ ውይይቶች ምን አይነት ተጨባጭ አዎንታዊ ለውጥ ያሳዩን ይሆን የሚለው በጉጉት የሚጠበቅ ወቅታዊ ጉዳይ ሆኗል። ጉዳዩ ነገ መልስ የሚያገኝ ይሆናል። እስከዚያው ግን በሰላም ያቆየን።